ጁን 15 2012 ዓ.ም ቱሪስቶች በብዛት ወደሚሄዱባት ታይላንድ ውስጥ በሚገኝ ፒፒ ፓልም በተሰኘ ሪዞርት ውስጥ አንድ እንግዳ ነገር ተፈጠረ። በሪዞርት ውስጥ ከሚገኙ የመኝታ ክፍሎች ውስጥ የሚገኘው አንድ መኝታ ክፍል ለቀናት ያክል ከክፍል ውስጥ የሚወጣም ይሁን የሚገባ ሰው ባለመኖሩ ጉዳዩ ያሳሰባቸው የሪዞርቱ ሰራተኞች በሩን በማንኳኳት ነገሩን ለማጣራት ይሞክራሉ። ነገር ግን ምንም ምላሽ አልነበረም። በዚህም ታዲያ ጉዳዩ የሚመለከተው አንድ የሪዞርቱ ሰራተኛ በያዘው የበሩ መክፈቻ በሩን በመክፈት ወደ ውስጥ ይገባል። በውስጡ የተመለከተው ነገር ግን መላ ሰውነቱን በአንዳች ዝግንን በሚያደርግ ስሜት ውስጥ እንዲወረር ያደረገው ነገር ነበር። ነገሩን እንደተመለከተው ለእርዳታ እየጮኸ ክፍሉን ለቆ ወጣ። ኖኤሚ ቤላንገርና ኦድሪ ቤላንገር እድሜያቸው በ5 ዓመት የሚበላለጡ እህትማማቾች ሲሆኑ የኖኤሚ እድሜ 25 ሲሆን የኦድሪ ደግሞ 20 ነው። ሁለቱም እህትማማቾች አዲስ ሀገር ማየትና አዳዲስ ነገሮች መመልከት በጋር የሚያስደስታቸው ነገር ሲሆን በዚህም የተለያዩ ቦታዎች ለጉብኝት ያቀናሉ። በ2012 ዓ.ም ታዲያ ለመጓዝ እቅድ የያዙበት ሀገር ታይላንድ ሆና ወደዛች ለመጓዝ ያስባሉ። ከኖኤሚ በ5 ዓመት ዝቅ የምትለው ታናሿ ኦድሪ የዋይ የምትባልና ሰዎች በቀላሉ ሊያታልሏት ወይንም ሊጠቀሙባት የሚችሉ አይነት ሴት መሆኗ ወደ ሌላ አዲስ ቦታ በሄደች ቁጥር ወላጆቿ ስለሷ መጨነቅ የተለመደ ነበር። በዚህ በታይላንድ ጉዟቸው ታዲያ ይህንን የወላጆቻቸውን ስጋት ለመቀነስ ታላቅ እህቷ ኖኤሚ እሷ ሁሉን ነገር እንደምትከታተል ቃል በመግባት ጉዞ ወደ ታይላንድ ይጀመራል። በታይላንድ እንደደረሱ ያረፉበት ፒፒ ፓልም የተሰኘ ሪዞርት ውስጥ ሆኖ በዛ የመኝታ ክፍላቸውን ይይዛሉ። ኖኤሚ ከበርካታ አዳዲስ ቦታዎችን ከመጎብኘት ልምዷ በመነሳት ወደ አንድ አዲስ መኝታ ክፍል ከመግባቷ በፊት በቅድሚያ የመኝታ አልጋውን አንሶላ በማንሳት ንጹህነቱንና ምናልባትም ነፍሳት በውስጡ ካለ በደንብ ታጣራለች። በዚህ መኝታ ክፍል ውስጥ ግን ሁሉም ነገር በሚታይ መልኩ ንጽህናውን የጠበቀና ጽዱ ነው። ኖኤሚና ኦድሪ አንድ ክፍል ነገር ግን ሁለት መኝታ አልጋ ያለውን ክፍል ይዘው አረፍ ይላሉ። ታይላንድ ከመምጣታቸው በፊትም የተለያዩ ቦታዎች ሄደው ስለነበር የድካም ስሜት ሁለቱንም ተጫጭኗቸዋል። ነገር ግን ረዘም ያለ የእረፍት ሰዓት እንደሌላቸው ሁለቱም ያውቃሉ። ምክንያቱም ከተወሰነ ሰዓት በኋላ የሚያገኟቸው ሰዎች ጋር ቀጠሮ ይዘዋል። ኖኤሚና ኦድሪ ከተወሰነ ቀናት በፊት በቪየትናም በሄዱበት ወቅት ሁለት ብራዚላዊ ወጣት ወንዶችን ተዋውቀው ነበር። ታዲያ ከነሱ ጋር አሪፍ የሚባል ቆይታ በቪየትናም ካሳለፉ በኋላ ወደ ታይላንድ በሚያቀኑበት ጊዜ በዛው ሊገናኙ ቀጠሮ ይዘው ነበር የተለያዩት። በዚህም ከተወሰነ ሰዓት በኋላ የተያዘው ቀጠሮ ከነዚህ ወጣቶች ጋር ነበር። በተለይ የ20 ዓመቷ ኦድሪ ከቆይታ በኋላ ለሚያገኟቸው ብራዚላዊ ወጣት ወንዶች ቀጠሮ በእጅጉ የጓጓች ትመስላለች። ወደ መኝታ ክፍላቸው እንደገቡ ብዙም ሳትቆይ ነበር ለቀጠሮ ዝግጅቷን የጀመረችው። ሰዓቱም ደረሰ። ሁለቱም እህትማማቾች ከክፍላቸው በመውጣት ሁለቱን ወጣት ወንዶች ለማግኘት ሄዱ። ወደ ውጭ ሲወጡ በርከት ያሉ ቱሪስቶች ይታያሉ። በዛም የተዘጋጀ ፓርቲ አካባቢውን ሞቅ አድርጎታል። ኖኤሚና ኦድሪ ቦታው ላይ ደርሰው ከሁለቱ ብራዚላዊያን ጋር ተገናኙ። ሲያገኟቸው ግን ሁለቱም ወንዶች በእጃቸው አንዳች የባልዲ ቅርጽ ያለው ተለቅ ያለ የመጠጥ መጠጫ ዕቃ ይዘው ከዚህ በፊት አይተው የማያውቁትን መጠጥ እየጠጡ ነበር ያገኟቸው። የመጠጡ አይነትና የዕቃው እንዲህ ትልቅ መሆን ሁለቱንም እህትማማቾች አስገርሟቸዋል። ስለ መጠጡ ምን አይነት ሲጠይቋቸው በዚህ አካባቢ ብቻ የሚገኝ መጠጥ እንደሆነ ይነግሯቸውና ኖኤሚም ኦድሪም መጠጡን ይዘው መጎንጨት ጀመሩ። ሁለቱም እንዳሰቡት አሪፍ የሚባል የታይላንድ ቆይታ ማሳለፋቸውን ቀጠሉ። ለየት ያለው መጠጥና በዲጄ የደመቀው ፓርቲ ቆይታቸውን ልዩ ያደረገው ይመስላል። ሁለቱ እህትማማቾችና ሁለቱ ወንዶች ፓርቲው እንደተጠናቀቀ ጥንድ ሆነው ወደ ኖኤሚ የመኝታ ክፍል አቀኑ። እቺ ቀን ታዲያ ኖኤሚና ኦድሪ ወደ መኝታ ክፍላቸው ሲገቡ የታዩበት የመጨረሻ ቀን ነበር። አንድ ቀን አለፈ፣ ሁለት ቀንም ሆነ። የሪዞርቱ ሰዎች ነገሩ እንግዳ ሆነባቸው።
ናኦሚና አውድሪ ክፍሉን ስለመልቀቃቸው የሚናገር ነገር የለም። ታዲያ ነገሩን ለማጣራት የመኝታ ክፍሉን ማንኳኳት ጀመሩ። ከውስጥ የሚከፍትላቸው ግን አንድ ሰው አልነበረም። የመጨረሻው አማራጭ የመኝታ ክፍሉን መክፈቻ ይዘው መጥተው በሩን መክፈት ነበር እና ከሪዞርቱ ሰራተኛ አንዱ የነበረው ሰው በሩን በመክፈት ወደ ውስጥ ገባ። ገብቶ የተመለከተው ነገር እጅግ የሚዘገንን ነበር። በፍጥነትም ከክፍሉ በመውጣት ለፖሊስ እንዲደውል ተደረገ። ፖሊስ በቦታው አፍታም ሳይቆይ ከደረሰ በኋላ ነገሩን ተመለከተ። ሁለቱም እህትማማቾች በየራሳቸው የመኝታ አልጋ ላይ በትክክል ከላይ የሚለብሱትን ብርድ ልብስ ለብሰው እንደተኙ ነበር የሚያሳየው። ነገር ግን የሁለቱም አልጋ ከውስጣቸው በወጣ አረፋ መሳይ ትውከት ተበክሏል። አፋቸው ዳርዳር ላይም የደረቀ ደም ይታያል። እስትንፋስ የላቸውም። በአልጋቸው ላይ እንዳሉ ሞተው ደርቀው ነበር የተገኙት። ይህ እንቆቅልሽ የሆነ የአሟሟት ሁኔታ በፖሊስ መርማሪዎቹ ዘንድ ፍንጩን ለማግኘት ቀላል አልሆነላቸውም ነበር። ነገር ግን የዚህ ወንጀል ምርመራ ቀላሉ መነሻ እነዛ ሁለት ብራዚላውያንን ወጣቶች ማግኘት ነበር። ሁለት ወጣቶች ከታይላንድ ወደ ብራዚል አቅንተው ነበር። ነገር ግን በኢንተርፖል አማካኝነት የብራዚል ፖሊስ ወጣቶቹን አግኝቶ ለጥያቄ አቀረባቸው። እኚህ ሁለት ወጣቶች የእህትማማቾቹን ሞት ዜና ገና አሁን ከፖሊሶች መስማታቸው እንደሆነ ገልጸው በጊዜው አሪፍ ቆይታ እንደነበራቸውና ከፓርቲው በኋላ ሁለቱም ደክሟቸው ስለነበር መኝታ ክፍላቸው ድረስ አድርሰው ከዛ ግን እንደተመለሱ ገለጹ። በዚህ ንግግራቸው መሃል ግን ሁለቱም ወንዶች የዛን ቀን ምሽት ታመው እንደነበር ግን በኋላ ላይ እንደተሻላቸው ተናገሩ። ይህ ታዲያ ነገሮችን ወደ አንድ አቅጣጫ የሚጠቁም ነበር። በዛን ቀን የጠጡት ለየት ያለ መጠጥ ለዚህ ሞት ምክንያት ይሁን የሚለው ጥያቄ ሚዛን መድፋት ጀመረ። ታዲያ በዚህ ለየት ያለና በሌላው ዓለም ክፍል በጭራሽ የማይታወቀው መጠጥ ምንድነው? ይህ መጠጥ የተለያዩ ነገሮች ድብልቅ ሲሆን ድብልቁ ክራቶም የተሰኘ ቅጠል፣ ለሳል ማስታገሻ የሚውል ሽሮፕ፣ ኮካኮላ እንዲሁም በረዶ ሲሆን ሌሎች አደገኛ የተባለ ኬሚካሎችም ይጨመርበታል። ከነዚህ ኬሚካል ውስጥ አንዱ ዲት ሲሆን በአብዛኛው ለተባይ ማጥፊያነት የሚውል ኬሚካል ነው። ነገር ግን ይህ መጠጥ በሁለቱ እህትማማቾች ላይ ብቻ ለምን ጉዳት አደረሰ? በዛን ወቅት አብረዋቸው የነበሩት ሁለት ወንዶችን ጭምር በርከት ያሉ ቱሪስቶች ተጠቅመውታል። ምናልባት በዛን ሰዓት ለሁለቱ እህትማማቾች ላይ የተዘጋጀው መጠጥ ላይ የኬሚካሉ መጠን በዝቶ ይሁን የሚለው ደግሞ ሌላ ጥያቄን የፈጠረ ነበር። ጉዳዩን እየተመለከቱ የነበረው የታይላንድ ፖሊስ ምርመራ ቡድን የሁለቱን እህትማማቾች ድንገተኛና እንግዳ የሆነ አሟሟት ምንጭ ለመረዳትና ለሞታቸው ተጠያቂ የሚሆን አካል ለማግኘት የከበደው ይመስላል። ብዙዎችን ባስገረመ ሁኔታ አንድም ሰው ወይንም አካል በቁጥጥር ስር ሳይውል አስክሬናቸው ወደ ሀገራቸው ካናዳ ተመለሰ። የናኦሚና አውድሪ አስክሬን ወደ ካናዳ ከተላከ በኋላ በተለይ በወላጆቻቸው ላይ እጅግ ልብ የሚሰብር ንግግሮችና ስሜቶች መሰማት ጀመሩ። በአንድ ጊዜ የሁለት ሴት ልጆቻቸውን አስክሬን እንዲመለከቱ የሆኑት እናትና አባት የልጆቻቸውን የሞት ምክንያት እንኳን ለመረዳት በታይላንድ ፖሊስ ዘንድ ይሄ ነው የተባለ ጥረት እንዳልተመለከቱና ግዴለሽነት እንደታየበት ተናገሩ። ምናልባት ወደ ታይላንድ የሚሄዱ ቱሪስቶች ላይ ተጽዕኖ እንዲያደር በሚል ይሁን ነገሩን ለመደባበስ የሞከሩት በማለት ቅሬታቸውን ገለጹ። የካናዳ መንግስት በራሱ መንገድ ነገሩን ለማጣራት የሬሳው ምርመራ በድጋሚ እንዲደረግ ተወሰነ። በድጋሚ በተደረገው ምርመራ በሁለቱም እህትማማቾች ሰውነት ውስጥ የተባይ ማጥፊያ ኬሚካል ዲት እንደተገኘ ተረጋገጠ። ሆኖም ግን ይህ በውስጣቸው የተገኘው ዲት እነሱን ለመግደል በቂ ነው የሚል እምነት አልነበራቸውም። ስለዚህ የሞታቸው ሌላ ተጨማሪ ምክንያት ሊኖር እንደሚችል በማመን ተጨማሪ ማጣራት ቀጠለ። በካናዳ በተዋቀረ የምርመራ ቡድን ሌላ የሞታቸው ምክንያት ነው ተብሎ የሚታወነው በሪዞርቱ የሚገኙ መኝታ ክፍሎችን ከነፍሳትና ከሌሎች ተባዮች መኝታ አልጋውን ለመጠበቅ የሚረጩት ፎስፊን የተሰኘው እጅግ መርዛማ ጋዝ ለሞታቸው ሌላ ትልቅ ምክንያት እንደሆነ ይታመናል። በኋላ ላይ በወጡ መረጃዎች በታይላንድ ከ2009 እስከ 2015 ዓ.ም ብቻ 20 ቱሪስቶች ከዚህ ጋር በሚመሳሰል መልኩ ህይወታቸው እንዳለፈ የሚጠቁም መረጃ ወጥቷል። የናኦሚና አውድሪ ሞት ላይ ማንም ተጠያቂ ሆኖ ለፍርድ ሳይቀርብ የሁለቱ እህትማማቾች ህይወት በአንድ ቀን አለፈ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር።
እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።